ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድሚያ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ የዩክሬኑ ጦርነት በሰላም የሚጠናቀቅበት ተስፋ አሁን ከመቼውም ጊዜ በላይ ታይቷል አሉ። የቀድሞው የአውስትራሊያው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፖለቲካችን ይውጡ ሲሉ ተደመጡ። ፕሬዚዳንት ትራምፕ ሶሪያን ጨምሮ የ7 ሀገራት ዜጎች ወደ አሜሪካ እንዳይገቡ ማገዳቸው ተሰማ። የአሜሪካ ፈረንሳይና ሳውዲ አረቢያ ተወካዮች በሊባኖስ አዲስ ጦርነት እንዳይቀሰቀስ በፓሪስ ሊመክሩ ነው ተብሏል። ዳግም ያገረሸው የታይላንድና የካምቦዲያ ግጭት ዛሬ 11ኛ ቀኑን አስቆጥሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ፕሬዚዳንት ትራምፕ የዩክሬኑ ጦርነት በሰላም የሚጠናቀቅበት ተስፋ አሁን ከመቼውም ጊዜ በላይ ታይቷል አሉ። በዩክሬን ጉዳይ ነገሮች በጦር ሜዳም በንግግር ጠረጴዛም አሁን በተለየ ፍጥነት እየተጓዙ ነው ተብሏል። በጀርመን በርሊን ከሰሞኑ የተደረገው ንግግር ተስፋን ይዞ እንደመጣ ተሰምቷል። መገናኛ ብዙሃን በመጨረሻም የዩክሬኑን ጦርነት በንግግር መፍታት እንደሚቻል አመላካች ነገሮች ታይተዋል የሚል ዘገባን ማሰራጨት ጀምረዋል። ፕሬዚዳንት ትራምፕ አሁን ከመቼውም ጊዜ በላይ የሰላም ንግግሩ ወደ መሳካቱ እየቀረበ ነው በማለት ያላቸውን ተስፋ ገልጸዋል። ይህ የሰላም ንግግር ተስፋ ታይቷል የተባለው እሁድና ሰኞ ዕለት በጀርመን ከተደረገው ውይይት በኋላ ነው። እሁድ ዕለት በነበረው የንግግር መርሃ ግብር ፕሬዚዳንት ዘለንስኪ ዩክሬን ኔቶን የመቀላቀል ፍላጎቷን ትታዋለች ብለው ነበር። ዘለንስኪ ይህንን ሲያሳውቁ በምትኩ የደህንነት ዋስትና ከዩናይትድ ስቴትስ እንደሚያስፈልጋት በመግለጽ ነበረ። ሰኞ ዕለትም አሜሪካ ይህንን ለማድረግ መስማማቷን ይፋ አድርጋለች። የአሜሪካ ባለስልጣናት ይህንን ሁኔታ የፕላቲኒየም ዋስትና በማለት ጠርተውታል። የደህንነት ዋስትናን ለዩክሬን ከመስጠት አኳያ አሜሪካ ከአውሮፓ ጋር በመሆን ትሰራለች፣ ትልቁን ኃላፊነት ግን አውሮፓ ትመራዋለች በማለት ትራምፕ ተናግሯል። ፕሬዚዳንት ዘለንስኪ ከአሜሪካና ከአውሮፓ ሀገራቸው የምትፈልገው ከለላ ከኔቶ ልታገኝ እንደነበረው አይነት መሆኑን አንስተው ካለ አሜሪካ ወታደሮች ተሳትፎ ይህ ሊሳካ የሚችል አይደለም የሚል ጽኑ እምነት አላቸው። የአውሮፓ ሀገራት መሪዎች ጦራቸውን በዩክሬን በማሰማራት ዩክሬንን እንደሚያግዙ በጋራ ባወጡት መግለጫ ይፋ አድርገዋል። ሩሲያ ግን ይህንን የአውሮፓን ፍላጎት በተደጋጋሚ ስትቃወም ቆይታለች እና አሁንም ውሳኔውን በቀና ልትቀበለው እንደማትችል ይገመታል። ከዚህ በተጨማሪ የአውሮፓ መሪዎች ሩሲያ በዩክሬን ላይ ላደረሰችው ውድመት ካሳ መክፈል አለባት የሚል አቋም አላቸው። በአውሮፓ የታገደው $250 ቢሊዮን የሩሲያ ሀብትም ለዩክሬን እንዲሰጣት ይፈልጋሉ። እናም በዚህ ጉዳይም መግባባት የለም። ከዚህ ባለፈ የግዛት ጉዳይም ሌላኛው የውዝግብ መነሻ ነው። ሩሲያ ዩክሬን ዶንባስን አሳልፋ እንድትሰጣት ትፈልጋለች። ዶንባስ ምስራቃዊ የዩክሬን ክፍል ሲሆን አብዛኛው ጦርነትም እየተደረገበት ያለ ስፍራ ነው። በዚህ ወቅት 88% የሚሆነው የዶንባስ ክፍል በሩሲያ ቁጥጥር ስር ሲሆን ቀሪ 12% የሚሆነውን ክፍል ዩክሬን እንድትለቀው ነው እየተጠየቀች የሚገኘው። የአውሮፓ መሪዎች ይህንን ጉዳይ በሚመለከት ያላቸው አቋም ዘለንስኪ ለመስጠት ቢስማሙም ባይስማሙም ውሳኔው በፕሬዝዳንቱ እጅ ነው እያሉ ነው። ነገር ግን ዘለንስኪ የግዛት አሳልፎ መስጠት ጉዳይ እጅግ የሚያሳምም እንደሆነና እርሳቸውም ይህንን የማድረግ ስልጣን እንደሌላቸው ነው በመግለጽ ላይ የሚገኙት።
ዳግም ያገረሸው የታይላንድና የካምቦዲያ ግጭት ዛሬ 11ኛ ቀኑን አስቆጥሯል። ዛሬ ረቡዕ 11ኛ ቀኑን በያዘው የተጎራባች ሀገራቱ ግጭት ቢያንስ ለ52 ሰዎች ሕይወት መጥፋት ምክንያትም ሆኗል። የካምቦዲያ መከላከያ ሚኒስቴር ዛሬ ባወጣው መግለጫ የታይላንድ ጦር በሀገራቱ አዋሳኝ የድንበር ስፍራዎች ላይ የአየር ጥቃቶችን እያደረሰ ነው። በምላሹም የካምቦዲያ ጦርም BM 21 ሮኬቶችን የታይላንድ ጦር ይዞታ ወደሆኑ ስፍራዎች ላይ በመተኮስ ጥቃት ሰንዝሯል። ግጭቱን መሰረት አድርጎ በሁለቱም ድንበር አካባቢ የሚኖሩ እስከ 700 ሺህ የሚሆኑ ሰዎች መፈናቀላቸው ተሰምቷል። የታይላንድ ባለስልጣናት ይፋ ባደረጉት መረጃ መሰረት 19 የሀገሪቱ ወታደሮችና 16 የታይ ንጹሃን ዜጎች ሕይወታቸው ተቀጥፏል። በካምቦዲያ በኩልም 17 ንጹሃን ሲገደሉ ወደ 77 የሚደርሱ ሰዎች ደግሞ መቁሰላቸውን የካምቦዲያ የሀገር ውስጥ ሚኒስቴር ይፋ አድርጓል። ፕሬዚዳንት ትራምፕ ያለፈው አርብ የሁለቱም ሀገራት መሪዎች ተኩሱን ለማቆም ተስማምተዋል ብለው የነበረ ቢሆንም ሀገራቱ ግን መዋጋታቸውን ቀጥለው በግጭት ውስጥ እያለፉ ዛሬ 11ኛ ቀናቸውን ደፍነዋል። ሁለቱንም ሀገራት ፕሬዚዳንት ትራምፕ በነበሩበት ባለፈው ጥቅምት የሰላም ስምምነት መፈራረማቸው እንደማይዘነጋ አናዶሉ አስታውሷል። የቀድሞው የአውስትራሊያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፖለቲካችን ይውጡ ሲሉ ተደመጡ። የቀድሞው የአውስትራሊያ ጠቅላይ ሚኒስትር ማልኮም ተርንቡል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፖለቲካችን ይውጡ በማለት ለቻናል 4 መናገራቸውን አረብ ኒውስ ጽፏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑን በቦንዲ ቢች በአይሁዳውያን ላይ ደረሰውን ግድያ አውስትራሊያን ለፍልስጤማውያን ከሰጠችው እውቅና ጋር ለማያያዝ ሞክረዋል በማለት ነው ከፖለቲካችን ይራቁ ያሉት። እሁድ ምሽት አይሁዳውያን ሃኑካ የተሰኘውን በዓላቸውን በሚያከብሩበት ወቅት አባትና ልጅ በከፈቱት ጥቃት 15 ሰዎች መገደላቸው ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ዓመት መጀመሪያ አውስትራሊያን ለፍልስጤም የሀገርነት እውቅና መስጠቷም በጸረ ሴማዊነት እንቅስቃሴ ላይ ተጨማሪ እሳት መጫር ነው ብለው ነበር። እንደ ጠቅላይ ሚኒስትር ቢቢ የእሁድ ዕለታው ጥቃትም አንዱ መገለጫ ነው። ከእሁዱ ጥቃት በኋላ በሰጡት አስተያየትም ከወራት በፊት ለጠቅላይ ሚኒስትር አልባኔዝ ደብዳቤ ጽፌ ነበር። የሚከተሉት ፖሊሲ በሚቀነቀነው የጸረ ሴማዊነት እንቅስቃሴ ላይ ነዳጅ መጨመር ነው ብያቸውም ነበር ብለዋል። አክለውም ጸረ ሴማዊነት መሪዎች ዝምታን ሲመርጡ እንደ ካንሰር የሚዛመት ነው ብለዋል። ተርንቡል አብላጫው የዓለም ሀገራት ለፍልስጤም የሀገርነት እውቅና ሰጥቷል። ይህ የሆነበትም ያለው ግጭት በሁለት መንግስታት አካሄድ እንዲፈታ ለማድረግ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ እየተደረገ ያለውን ጦርነት በዚህ መንገድ ከኛ ጋር ሊያስተሳስሩት ሞክሯል ሲሉም የቀድሞው የአውስትራሊያ ጠቅላይ ሚኒስትር ከሰዋል። ፕሬዚዳንት ትራምፕ ሶሪያን ጨምሮ የ7 ሀገራት ዜጎች ወደ አሜሪካ እንዳይገቡ አገዱ። ትላንት ማክሰኞ ይፋ የሆነው የጉዞ እቀባ የቡርኪና ፋሶ ዜጎችን፣ የማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያና ፍልስጤማውያን ዜጎችን አካቷልም ተብሏል። ከዚህ ቀደም በከፊል ታግደው የነበሩት ላኦስና ሴራሊዮን አሁን ሙሉ በሙሉ ታግደዋልም ተብሏል። ከጥር 1 ጀምሮ ተግባራዊ እንደሚሆን ዋይት ሀውስ ይፋ አድርጓል። የፕሬዚዳንት ትራምፕ አስተዳደር አፍጋኒስታን ዜግነት ያለው ሰው 2 የአሜሪካ ፖሊስ አባላት ላይ ተኩስ ከፍቶ የአንደኛዋ ጥበቃ ሕይወት ካለፈ በኋላ ወደ አሜሪካ መግቢያ መንገዶችን እያጠበቀ ይገኛል። ባለፈው ሰኔ ፕሬዚዳንት ትራምፕ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ መከልከላቸውም ይታወሳል። አሁን ደግሞ ተጨማሪ የ7 ሀገራት ዜጎች ወደ አሜሪካ እንዳይገቡ ተከልክለዋል። በሰኔ የጉዞ ክልከላው የተጣለባቸው ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊክ ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ኤሪትሪያ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመንና በከፊል የታገዱት ደግሞ ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሚስታንና ቬኔዙዌላ እንደነበሩ ይታወሳል። የአሜሪካ ፈረንሳይና ሳውዲ አረቢያ ተወካዮች በሊባኖስ አዲስ ጦርነት እንዳይቀሰቀስ በፓሪስ ሊመክሩ እንደሆነ ተሰምቷል። ሄዝቦላ እስከ ታህሳስ መጨረሻ ድረስ ትጥቅ ይፈታል ቢባልም ነፍጥ አለማውረዱ አዲስ ጦርነት ሊቀሰቀስ ይችላል የሚል ስጋት በቀጠናው ላይ ተጋርጧል። ለዚህም ነው የሊባኖስን ፖለቲካ ለማረጋጋት 3ቱ ሀገራት በፓሪስ የሚመክሩት ተብሏል። እስራኤል አሁንም ቢሆን በሊባኖስ ደቡባዊ ክፍል ጥቃት ማድረሷን ቀጥላለችም ተብሏል።
በፈረንጆቹ ታህሳስ 31 ትጥቅ ፈቶ ያጠናቅቃል የተባለው የሊባኖሱ ሄዝቦላህ አቅሙን እስከ ማጠናከር ደርሷል በሚል እስራኤል እየከሰሰች ትገኛለች። እስራኤልና ሄዝቦላህ ደቡባዊ ሊባኖስን ለዋናው የሊባኖስ ጦር አሳልፈው መስጠትም ይጠበቅባቸዋል። ዋሽንግተን፣ ሪያድና ፓሪስ ረቡዕ በፈረንሳይ ይመክራሉ ተብሎ የሚጠበቀውም ተጨማሪ ውጥረትን ለመቀነስ እንደሆነ ተመላክቷል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ